Hey guys, ይሄን ቪዲዮ ለካስማጫ እንዳታደርሱልኝ። ቁመት የረዘምኩ መሰለኝ። ለኔ ደደም ማን ነው? በዚህ ሰዓት ያለው አብዛኛው ሴት ነው። የተነሳው እንደው ሽንኩርት ይከተፋል እንጂ ይታረዳል እንደማ እረቹ ፈለጠችው እንጂ ዘበኛ ታረኝ የለም አያስፈልገኝም። ሂድ ወደዛ። አሳድገሽኛል ማማ አሲለኝ እንዴ አፍንጫ ይጎርጉር ይሰውይ የዛሬው ቆይታችን ያበደ ምርጥ ስብስቦችን ያዘጋጀውላችሁ ማለት ነው። ወደ ቪዲዮ ቀጥታ ከመሄዳችን በፊት ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንጀምር። ቁመት የረዘምኩ መሰለኝ። የአመድን አልበም በአንድ ቀን ነው። በአንድ ቀን አልችልም። በጣም አንደኛ። እሺ እንከን የለሽ አሪፍ። እሺ አንቺ በአንድ ቀን ምርጥ ያበደ በአንድ ቀን ቆንጆ በዳልባ አንድ ቀን ተከፋ ነው አንደኛ እንደሰማችሁት እንግዲህ ሁሉም በሚባል ደረጃ አሪፍ ነው፣ ቤስት ነው፣ ምርጥ ነው እያሉ ነው። አዲሱን የአህመድ ተሾመ አልበም ማለት ነው በቅርቡ ይፋ ይሆናል፣ ይመረቃል ማለት ነው። እንጠብቃለን። ቆንጆ ስራ እንደሚሆን ጥርጥር የለውም። የዘጠናዎቹ ምርጥ ሙዚቀኛ ነው። እንዲሁም ደግሞ ለታዋቂ ለምንወዳቸው ምርጥ የሙዚቃ ባለሙያዎች ግጥም ዜማ በመስጠት ይታወቃል። አህመድ ተሾመ እንጠብቃለን። በቅርቡ ቆንጆ ስራ ይዞ እንደሚመጣ አንጠራጠርም። እንቀጥል። አበደ ብዙ አለን አልበም በአንድ ቀን አንድ ቀን ና ታሬና ሄሎ በአንድ ቀን የአልበም ማኛ የአህመድ ስፔሻል ፐርሰን ነው። ባይዘው ቢግረ መንገድ ልንገራችሁ፣ በጣም የሚኮራበት ሙዚቀኛ ከአህመድ ጋር ደግሞ የሚገርም ወንድምነት ነው ያላቸው። በጣም አዳማ ጀምሮ እኔ አዳማ ኖሬያለሁ። ከዛ ጀምሮ ከልጅነት የአህመድ አልበም አሁን በአንድ ቃል ከባድ በእና ሞክር ልክ ይሆናል አልበም ተከተለኝ። ከባዱን ጃማ አግኝተነዋል። እሺ እላችሁ በነገራችን ላይ ኮንግራ በጣም ነው የምወዳቸው። ከረጅም ጊዜ ጀምሮ ነው የምከታተላችሁ ምናምን በጣም እንደምወዳችሁ ታውቃላችሁ። ዛሬ አህመድ ሊስኒንግ ፓርቲ ላይ ተገኝተናል። የአልበሙን በአንድ ቀን ነው። እሺ የአህመድን አልበም በአንድ ቀን ካንቺ ልጅ ትዝታ። እሺ በአንድ ቀን ፍቅር ናፍቆት ነገ ከ10 ሰዓት ተኩል ጀምሮ ጠብቁት። እንግዲህ ሰምታችሁ ሀሳብ አስተያየታችሁን እጠብቃለሁ ከእናንተ። ማንኛውንም አይነት አስተያየት እቀበላለሁ። ይመቻችሁ። ቼልኮፕሊንግ ሪፖስት ያደርጋችሁ ሱራ የኪዲ ልጅ ምን አይነት ጭካኔ ነው ያለበት? ምን አይነት ድንጋይ ልብ ነው ያለ? ምን አይነት አረመኔ ነው ያለ? በታመመ ሰው ስቃይ ውስጥ ባለ ሰው ላይ እንደው እኮ ከሰራ በኋላ እንደው ሰዎቹ ከታከሙ በኋላ እኮ የቀረውን ብርብቶች ብቻ ይገሉ። ገና ቪዲዮ ለመስራት ከ50,000 እስከ 100,000 ትነጋገራለህ። እሱ ብቻ አልበቃ ብሎ ከዛ ምን ታደርጋለህ ደግሞ በፐርሰንት ትነጋገራለህ። ሰዎች ቢዱንም ባይዱንም ደንታ የለም አንተ። ይሄን ስራ የሰራው ለ3 እና ለ4 አመት ነው። አይበቃም? በሰው ገላ መንገድ አይበቃም? ጭካኔ አይበቃም? አረመኔት አይበቃም? ከዚህ በኋላ እንደማንኛውም ኢትዮጵያዊ ሰርተህ እንድበላ አንተ ኪዳነ ምሕረት ነው የምታውቀው ነው እንድዘርፍ የሚያደርጋል እንዴ? ማን የፈቀደልህ? ከዚህ በፊትም በዲያሪስ የሚያርጉ ጣቢያ ሄደ ቪዲዮ ልሰራ ብለህ ማንን አይተ ፈርጠን እንደሽ ታውቀዋለህ። ከዚህ በኋላ ግን እነዛ ኮሚሽን የጠየቃቸው ሰዎች በሙሉ ከነ ድምጽ ሪከርዳቸው ከነ ማንነታቸው ጀምሮ አመጣልሃለሁ። ስንት ብር ተቀበል እንደነበረ ግማሹን አልቀሱ፣ ግማሹን እንደተንጠልጠይ፣ ግማሹ ተሰቃይ እያዘልክ እያሰቃያቸው ድራማ አቁም። ካሁን በኋላ በሱራ የኪዲ ልጅ ገንዘብ ልኩ ሰዎች እወቁት። በኮሚሽን ገና ቪዲዮ ከመቅረጻችሁ በፊት የሚከፍቱ ገንዘብ አለ። ከዛ በኋላ ነው እሱ ለእናንተ የሚያሳልፍላችሁ። ከዛ ደግሞ ኮሚሽን አለው። ሰዎቹ ዳኑ አልዳኑ ይሄን እወቁት፣ አድርሱለት። ቤተሰብ እዚህ ጋር ትንሽ ይከብዳል አይደለ? ማለት በቃ በሰው ስቃይ ላይ በሰው መከራ ላይ ሰው በቃ የመጨረሻው ደረጃ ላይ ሲደርስ ምንም ማድረግ አማራጭ ሲያጣ ነው እንግዲህ የሰው አይን ለመቀበል የሰው ፊት ለማየት ሲገደድ የሚወጣው እሱ ጋር የሚሄደው ማለት ነው። እሱ ጋር ሲሄድ ደግሞ በፐርሰንት መጠየቁ ትንሽ ይከብዳል። ማለት እንደ ህግ አድርጎት ማውጣቱ እንጂ ባለቤቶቹ ከተደረገላቸው አንጻር የሆነ ነገር ቢቀባበል ችግር የለውም። ባለቤቶቹ ፈቅደው አምነው የራሱን አስተዋጽኦ ስላደረገ አምነውበት ቢሰጡት ኖርማል ነው። ግን
የተቸገረ ሰው እሱ ጋር ሲሄድ እንደ ግዴታ ይሄን ያህል ፐርሰንት መቀበል አለብኝ ብሎ ካለ ነግበኔ ነው። ነገ ምን እንደሚመጣ እሱ ጋር ሊፈጠር እንደሚችል አይታወቅም። እና እስቲ እናንተስ ምን ትላላችሁ? እኔ የሚገርመኝ ነገር ኢትዮጵያ ማለት ነው ጥንት ድሮ ማለት ነው ሀብታም ሀገር ምናምን ነገር ነበረች እንዴ? አሳድገሽኛል እማማ በማር በወተት ኢትዮጵያ እምዬ ኢትዮጵያ። አዎ ሁላችንም እየተባለን ያደግነው ልክ ነው። ምድራዊ ገነት የሚለው ዘፈን ማለት ነው። እኔ አሁን መርካቶ 16 ቀበሌ ማለት ነው 7ኛ ጀርባ እናቴ 25 ሳንቲም አምባሻ መግዣ አታ ወላሂ ለአዚም ነው የምላችሁ ለተናናሽ እህቶቼ 15 ሳንቲም ሰጣቸው ግማሽ አምባሻ ማለት ነው ተቀብላ ለሶስት ስታካፍለን ነው ማስታውሰው። በየትኛው ዘመን ነው ኢትዮጵያ በማር በወተት በምድራዊ ገነት ያደጉ ትውልድ የትኛው ትውልድ ነው? አብዛኛው የኢትዮጵያ ማህበረሰብ እንግዲህ በድህነት ውስጥ ነው ያለፈው። እስከምናውቀው ድረስ አብዛኛው ድህነትን ሳይቀምስ ያደገ ባለሀብት የለም። አብዛኛው አሁን ነው እንጂ በፊት ከድህነት ነው ከታች ጀምሮ ሲነሳ የምናውቀው። ልክ ነው አላህ ወላሂ ላዚም ነገሩኝ። እኔ ተቸጋግሬ እና የተሻለም ላይፍ ነበራቸው የሚባሉ ሀብታሞችም እኔ እንጃ በማር በወተት ምድራዊ ገነት ምናምን አይነት ነገር የሚያስብል አይነት ነገር እኔ አላየሁም። እስቲ ግን የምታውቁ ምድራዊ ገነት የነበረላችሁ ሰዎች እስቲ ኮሜንት ላይ ጻፉልኝ። ወላሂ ላዚም ነው የምላችሁ። እኔ ተቸጋግሬ ለዛው ሰውማ በጣምም የማይቸገርበት መርካቶ ላይ ነው ያደግኩት እና እኔ ስለሚገርመኝ ነው ይሄ ዘፈን ለማለት ያለው። ከሊፋ ጃቪ ነኝ። ላይክ ሼር ፎሎ ማድረግ እንዳይረሳ። በዚህ ሰዓት ለኔ ደደብ ሰው ማን እንደሆነ ታውቃላችሁ? የሚገደልበትን መርዝ እንደሚበጣበጥ ሰው ደደብ የለም። ምንድነው ታዲያ? ምን አሳደበሽ እንዴ? ለኔ ደደብ ማን ነው? በዚህ ሰዓት ያለው አብዛኛው ሴት ነው። አፋችሁን ለመክፈት ከመዘጋጃታችሁ በፊት አዳምጡኝ። ማግባት መሰረታዊ ነገር ነው ብላችሁ የምታስቡ ሴቶች ማግባት መሰረታዊም ግዴታም ነገር አለ። ወንዶችም እየሰማን ነው በነገራችን ላይ። እሺ እግዚአብሔር ትዳርን ይወዳል። አዎ እግዚአብሔር የሚከበርበትን የሚወደድበትን ትዳር ይወዳል። ግን ደግሞ እግዚአብሔር ሴት ልጅ የምትሞትበትን ትዳር አይወድም፣ የምትናቅበትን ትዳር አይወድም። እግዚአብሔር ሴት ልጅ በቤተክርስቲያን መስሏታል። እግዚአብሔር ቤተክርስቲያን እንደወደዳት ባል ሚስቱን ይውደድ ብሏል። ቤተክርስቲያን ጠጥቶ ሄዶ ቤተክርስቲያን ላይ ያለ ንዋየ ቅዱሳትን የማይሰብር የማያወድም ሰው እግዚአብሔር ይወዳል። ሚስቱም ላይ እንደዛ የማያደርግ ይወዳል ማለት ነው ባጭር አማርኛ። ሚስት ለባሏ ትገዛ፣ እገዛለሁ፣ ችግር የለብኝም። በዚህ ሁኔታሽ ግን የምትገዣት መስልምሽ ሚስቴ ይሄን ነገር እናድርግ እንዴ ሲለኝ ይሄ ነገር ለኛ ይጠቅማል፣ በዚህ መልኩ ይጠቅማል። የኔ ሚስት እስማማለሁ፣ ታዘዝኩት ማለት አይደል እንዴ? አስረዳኝ ያልገባኝን የጎደለኝ ነገር መሙላት ካልቻለ ለኔ ጎዶሎ ነገር የሚሞላ ሰው ብዬ አልችልም። እምቢ ማለት ከፈለክ ብቻዬን እምቢ ማለት እችላለሁ። ማግባት የከሌ ልጅ አገባች ምን አገባኝ? ስለ ከሌ ልጅ ነኝ እኔ የከሌ ልጅ ነኝ። አትሙቱ። ቆማ ቀረች ላለመባል ብለሽ ሞታ ቀረች ከመባል ይሻላል። ቆሞ ከመቅረት የሚገኘውን ትርፍ አልገባችሁም። እመኝኝ ብትቆርቢ እንኳን የከሌ ልጅ እኮ ሳታገባ ቆማ ቀረች ቆርባ ነው የሚልሽ። ለእግዚአብሔርም ራስሽን ብትሰጪ ሰው ይሰድብሻል። ለማያኖርሽ ከምትሰጪ ለሚያኖርሽ ስጪ። እንዴ የሆነ ህይወት ሳይመቻችሁ በጊዜ መውጣት እኮ ፈታች መባል እኮ አንድ ነገር ነው። ታውሰው ምን ይለኛል ብላችሁ አትሙቱ። ሊዘንብ ነው ቀብሬ ሳልመለስ፣ ፀሐይ ወጣ ቀብሬ ሳልመለስ ለሚል ሰው አትጨነቁ፣ አትሙቱ። በ12ሽ ስትመጣ አለቃቀሷ ያማረውን ልጅ ነው የሚከርሸው ባልሽ ለቅሶሽ ላይ። ታው በእግዚአብሔር በቃ ያስተላለፈችው መልእክት እኮ አሪፍ ነው። ያው ሳትሳደብ ቢሆን ደግሞ አሪፍ ነበር። ባጭሩ ምን ለማለት ነው? ሰው ምን ይለኛል ብላችሁ ያልሆነ ትዳር ውስጥ ያላችሁ ህይወታችሁን አትሰው። ተፋታ ስትመጣ ምናምን ሰው ምን ይለኛል የሚለውን ሀሳብ ከጭንቅላታችሁ አውጡ። ከናንተ አይብስም። እውነቱ አለ። በነገራችን ላይ ሰው ምን ይለኛል ብላችሁ ማለት ነው ያልሆነ ትዳር ውስጥ ያልሆነ ህይወታችሁ እስከ ሞት የሚያደርስ ትዳር ውስጥ ያላችሁ ሰዎች ቆም ብላችሁ ማሰብ። ተፋቱ ምናምን ሳይሆን ለህይወታችሁ ቅድሚያ ሰጡ። ትክክል ነች። ለሰው ብላችሁ ፍቺን አትፍሩ። ለፈጣሪያችሁ
ፈጣሪያችሁን ፈርታችሁ ተስማምታችሁ ብትኖሩ ደስ ይላል። ካልሆነ ደግሞ መባጠስ ነው ጋይስ። ይህን ስላችሁ ደግሞ ፍቺን እያበረታቱ አይደለም፣ መቼም ትረዱኛላችሁ። ፍቺ ጭራሽ የማይበረታታ በጣም አስቀያሚ ደባሪ ነገር ነው ፍቺ። እንጥሼ ከመቼ ወዲህ ነው እንደዚህ አይነት እንትን ያመጣው? እንጥሼ እንደዚህ አይነት እንጥሼ ጀመራችሁ ደግሞ ጋቢና ገብታችሁ ከኋላ ሁለት ጓደኞች አሉና እየሄድን ነው ከመካኒሳ ለቡ ያደረስኳችሁ ሴቶች። ከዛ ከፊት ያለችው እንጥሼ አልኩና ከኋላ ለካ ጓደኞቿ ባህሪዋን ስለሚያውቁ ከዛ ደገመችው እንጥሼ አልቻልኩም። በቃ ይቅርታ እናቴ፣ ይሄ ነገር እንጥሼ ነው። እግዚአብሔር ይሄ ነገር እንጥሼ ነው አልኳት። ያ አይ እኔ የማርሽ ለማለት ነው። ታዲያ ቅላጼው ምንድን ነው መጨረሻ ላይ? ምንድን ነው ገባኝ። መጨረሻው ቅላጼ አይ ስናስነጥስ ግን ራሳችን አንዳንዱ አሁን አንዱ ሰውዬ ከዚህ ጋቢና ፊት ወደ እኔ ዞር አሲለኝ እንዴ አፍንጫዬ ጎርጎር ሰውዬ ምን ፈልጎ ብሎኝ እንደ አንድ ነገር ነው የሚያረጋችሁ። ስታስነጥሱ አንዳንዶቻችሁና ራሳችንን እየተቆጣጠርን አንዳንዱ በቃ ላስነጥስ መጥቶ ሲመለስ ማለት ነው በቃ ህይወት ነው የሚመራው፣ በቃ ህይወት ነው የሚመራው በቃ። ግን ስናስነጥስ ራሳችንን እየተቆጣጠርን እንጂ ጋይስ እንዴ ውልቅ የሚያረጋው ባለ ፕሮፍ እንግዲህ ልጅ ማስሽ እየሳበ ነው ማለት ነው። እንዴት ነው ሰው ማስሽ ስቦ እዚህ ነው የሚሄደው? ሱብሃንአላህ። አረ ሰይፉ ፋንታውን ድረስ ሰይፉ ፋንታውን ድረስ ኤል ማስሽ ስቦ እየሄደ ነው ያው በእግዚአብሔር ጥበቃ ነው። አንተ ግን ጨካኝ ነህ። መስማት ልጅ የለም። እንቀጥል ጋይስ። አሁን ማሳያችሁን አታሙ ካስማጭት እንዴት ናችሁ? ካስማጭት ነኝ እና ያራዳችሁ ዛሬ ድምጽ ተቀይሯል። ምንም ማድረግ አይቻልም። እድሜ ይለቃል። ሜካፕ ስኩል እናቴ ግን ዛሬ በጣም ነው ፋይልኩት። መልኬ ብቻ ሳይሆን ድምጽ ምን የተቀየረ ያራዳችሁ በጣም ፋይር ይመቻችሁ። እድሜ ጤና እናቴ ትሩን ብላችሁ የዲለግ ሙዚቃት ይድረሳችሁ እና ቤተሰብ ይሄን ቪዲዮ ለካስማጫ እንዳታደርሱ። ካስማጫ እንዳያይሽ እንደዚህ አምሮብሽ ካስማጫ እንዳያውያሽ። ድንገት አይቶ አንድ ነገር ቢሆን በድንጋጤ እኔ አልችልም እና ቤተሰብ በጣም ነው ደስ ያለኝ። ባይ እንቀጥል ጋይስ። ሽንኩር ሳይላጥ ይበላል እንዴ? ማን ይበላል ነው? አማ እናቴ ምን ሆናችሁ ነው? ለትገልኝ ብቻ አውሬሽ ሰው በላል። ምግብ አልበላም ብሎ ነው? እኔ መስለት ነው ቆርጠሰርቼ ወይኔ እናቴ አሁን ይሄ ለሰው ነው ለዶሮ ነው? በኢየሱስ ስም ጥራ ጠጉርም አለ። ሽንኩርት ከነጸ ጉሩ እናቴ ሽንኩርት ይከተፋል እንጂ ይታረዳል እንዴማ? ፈለጠችው እንጂ ቲማቲም ሲከተፍ ነው ማቆ ገነዘችው እናቴ። አማስገብኝ እኔ ከአንቺ ጋር ልኑር እናቴ። ያለች ሽሮም ልጅ ይላል። የአንቺን ሽሮ ጠጣለሁ አባት ያሰጣሽ። አንቺን ብትሆኚ እናትሽ ቤት ግቢ። ይሄ ማላታይ ነው ምሰሪ ምግብ ማላታይ ነው ማጥፊያሽ ነው የሚሆነው። እማ ሽሮሽ ልጠጣ ነው። እንቀጥል ጋይስ እንቀጥል። ሰላም እንዴት ነህ? እግዚአብሔር ይመስገን። ከማዕከላዊ ነበር መጣ። ሰላም እንዴት ነህ? እግዚአብሔር ይመስገን። ከማዕከላዊ ነበር መጣ። ከማዕከላዊ ሰላም እንዴት ነህ? እግዚአብሔር ይመስገን። ከማዕከላዊ ነበር መጣ። ከማዕከላዊ እዚህ አካባቢ ወጣቶች አስቸግሯሉ የተባለ ነበር። ማለት እንጃ ማለት እዚህ ሰፈር አይደለም? እዚህ ሰፈር ነው። እዚህ ሰፈር ነው እኮ። እሺ መታወቂያ እስቲ። እሺ
ስም ሳሳሙ። እሺ ሰላም እንዴት ነህ? እግዚአብሔር ይመስገን። ከማዕከላዊ ነበር የመጣነው። ከማዕከላዊ እዚህ አካባቢ ወጣቶች አስቸግረዋል እየተባለ ነበር። እንጃ ማለት እንጃ ማለት እዚህ ሰፈር አይደለም? እዚህ ሰፈር ነው። እዚህ ሰፈር ነው እኮ። እሺ መታወቂያ እስኪ። እሺ ስም ሳሳሙ። እሺ ሳሙኤል ማን? ተሰማ በየነ። እና ሰፈሩ ሰላም ነው? ኧረ ሰላም ነው። የዚህ ሰፈር ወጣት ነው? እርግጠኛ ነኝ። ስለዚህ ሰፈሩ ሰላም ነው ብለህ እዚህ ከፈር ነው። ይገርምሃል፣ ወንድ ነኝ፣ ጀግና ነኝ፣ አለቃ ትችላለህ ይሉ ነበር ማለት ወንድ ነኝ ነበር። ይኸውልሽ የባንክ አካውንትሽ ማለት ነው ከአቦ ቅርንጫፍ መተህ መውሰድ ትችላለህ። ወንድ ነኝ፣ እግዚአብሔርን ጀግና ነኝ፣ ወንድ ነኝ። መተህ አካውንት መውሰድ እሺ፣ ከአቦ ቅርንጫፍ። የፕሪሚየር ሊጉ ዋንጫ አልፎታል። ቀጣይ ሻምፒዮንስ ሊጉ ከበለው ይሄ ባንገት የገመድ ይገባል። አይበለው ማን ነው እና ታያለ አይበለው። ምንድነው የምትይኝ? ሰክራን ይሆናል። ማን ነው የታውቁት? መግደል ልታስጀምረኝ ነው አንተ ነው አታው አራረቄ የተነሳው እንደው ሰላም ነው። እንዴት ነህ? እስቲ በእናትሽ ሚሳል በለም የሆነ ነገር ስጪኝ። ምግብ ነው የምትፈልገው? ምግብ ነው የሚፈልገው። ብር ስጪኝና ልግዛ። ለምን ምግብ ልስጥክ? ምግብ አይደለም ብር ስጪኝ። ለምንድን ነው? ምግብ ብር ፈልጌ ነው። ምን ልትሰራበት? ኧረ ስጪኝ በእናትሽ ጨንቆኝ እኮ ነው። ለምን እንደምጨንቅህ? ኧረ ማጣት ነው። ኧረ በእናትህ እውነት ፍጠን ያለች የለኝም። ያለሽን ስጪኝ በእናትህ። የለኝም። ወደዛ ሂድ። ኧረ ያለሽን ስጪኝ በእናትህ። ሂድ ወደዛ እባክህን። ወደዛ ሂድ። ምን ለምን ትጨክናለሽ? ምን አይነት ነው በእናታችሁ? እንካ ወደዛ ሂድ በቃ። ሲያማሳይ ዲያስፖራ ነሽ እንዴ? ማለት ኧረ አንዱ ጎደኛዬ ዲያስፖራ አግብቶ ተለወጠ ህይወቱ። እኔም እኮ እንደዛ አይነት ህልም ያለኝ። ያማሃል እንዴ? ኧረ በእናትህ ልታገባኝ ማማረክ። ሂድ በቃ የምትወስደውን ውሰድና ወደዛ። መሰላ መኪና ይዘሽ ባል ካለልሽ ብዬሽ እኮ ነው። ኧረ ሂድ አንተ ወደዛ በእናትህ። እንደዚህ አይባልም። ዘበኛ አታረጊኝ። የለም አያስፈልገኝም። ሂድ ወደዛ እንዳይሰማክ። ባሌ እዚህ ጋር ቁጭ ብሏል። ሂድ ወደዛ። 5 ሚሊዮን ይሰጥሻል በጥፊ ብትበይ ትመጪ። ይህች እህታችን እንግዲህ ህይወታችሁን ሊቀይር ስለሚችል ስለ አንድ ሪሰርች ልንገራችሁ እያለች ነው። እስቲ እንስማት፣ እንማርበታለን፣ ይጠቅመናል አይጠቅመንም የሚለውን እንየው። ዛሬ ማለት ነው ህይወታችሁን ሊቀይርላችሁ የሚችል ስለ አንድ ሪሰርች ነው ማወራችሁ። 1960ዎቹ ላይ የወጣ አይ ቲንክ ብዙዎቻችሁ ታውቁታላችሁ፣ ግን ላይክ ህይወትን እንደገና በሌላ መልኩ እንድታዩ የሚያደርጋችሁ አንድ ሪሰርች ነው። 5 ጦጣዎችን የተጠቀሙ በ5 ጦጣዎች ተጠቅመው ማለት ነው ላይክ ፐርስፔክቲቫችሁን በሙሉ ነው የሚቀይርላችሁ። ሰው እንግባበት ማለት ነው። ሰው 1960ዎቹ ላይ ማለት ነው የሆነ ቤት ውስጥ 5 ጦጣዎችን ያስቀምጣሉ። እነዚህ ጦጣዎች ደግሞ ከሚኖርበት ቤት ጣሪያ ላይ ማለት ነው ሙዝ አስቀምጠው ነበር። ታዲያ ማለት ነው እነዚህ ጦጣዎች ሙዝን ሳይዩት ላይክ ያ ሙዝ ለመውረድ ከጣሪያው ጋር ይለፋሉ። ከዛ ሂደው ሊወርዱ ሲሉ ማለት ነው በጣም ቀዝቃዛ ውሃ ይደፋባቸዋል። ከዛ ይደነግጣሉ፣ ይመለሳሉ። ከዛ አሁንም ይሞክራሉ፣ ይደፋባቸዋል፣ ይመለሳሉ፣ ይሞክራሉ። በጣም ቀዝቃዛ ውሃ ይደፋባቸዋል፣ ይመለሳሉ ማለት ነው። ከዛ ከሆነ ታይም በኋላ መሞከራቸውን ያቆማሉ። ከዛ ግን በጣም የሚገርማችሁ ነገር ማለት ነው መሞከራቸውን ባቆሙበት ታይም ያ ቀዝቃዛ ውሃ የሚደፋው ነገር በሙሉ አቁሞ ነበር። ስለዚህ ከዚህ በኋላ ቢሞክሩ ላይክ አይደፋባቸው ነበር። ግን ማለት ነው አልተቀበሉ። ታዲያ ሪሰርቸሮቹ ማለት ነው ላይክ ሁሉም ጦጣዎች መሞከር እንዳቆሙ ባወቁበት ታይም ማለት ነው አንዱን ጦጣ አወጡና ሌላ ጦጣ ያስገባሉ ማለት ነው። ላይክ ቀያየሯቸው። ሲቀያየሯቸው አዲስ የመጣው ጦጣ ያህን
ከጣሪያው ላይ የተቀመጠውን ሙዝ ሲያይ ላይክ ለማውረድ ይሞክራል ሊሄድ ሲል ማለት ሊወርደው ሲል ሌሎች ጦጣዎች በቃ በጣም ይጣሉታል አይቻልም ምናምን ብለው ይይዙታል ማለት ነው። ከዛ እሱም ተማረ ኦኬ ይሄ ነገር አይነካም ብሎ አሰበ ማለት ነው። እሱ መሞከሩን አቆመ። ከዛ ሌላ ጦጣ ከአምስቶቹ ከቀሩት ከአራቶቹ አንዱ ይቀያየራሉ ማለት ነው። ከዛ ሀያም ሲመጣ ሲያዩ ላይክ ይፋለሙታል ማለት ነው። ሲፋለሙት ግን ማለት ነው መጀመሪያ የተፋለሙት ከአምስቱ ጦጣዎች ውስጥ ያልነበረው ስድስተኛው ጦጣ አብሮ ተፋልሞ ነበረ ማለት ነው። ሶ እንደዚህ የተደረገ ሁሉም ሲቀያየሩ ማለት ነው ላይክ ለምን ያህን ሙዝ መንካት እንደማይቻል አያውቁም፣ ግን ሁሉም እንደማይነኩ ተምረዋል። በቃ ሁሉም አውቀዋል አይነኩም፣ ለምን እንደማይነካ ግን አያውቁም ነበር። ታዲያ ይህን የሚያሳየን ቢሄቪራል ኮንዲሽኒንግ ነው። አሁን ወደ ራሳችን ህይወት እንመለስ ማለት ነው። ላይክ ትወለዳላችሁ፣ ከዛ ትምህርት ቤት መግባት ካለባችሁ ትምህርት ቤት ትገባላችሁ፣ አሪፍ የሆነ ቤተሰብ ካላችሁ። ከዛ ትመረቃላችሁ፣ ግቢ ትገባላችሁ፣ ትመረቃላችሁ፣ ስራ ትይዛላችሁ፣ ታገባላችሁ፣ ትወልዳላችሁ። ባትማሩ ራሱ ትሰራላችሁ፣ ታገባላችሁ፣ ትወልዳላችሁ ማለት ነው። ከዛ እስኪ የሆነ ጊዜ ተነስታችሁ ላይክ 10ኛ ክፍል 9ኛ ክፍል እኔ መማርም መውለድም ማግባትም መስራትም አልፈልግም ላይክ ሰዓሊ ነው መሆን የምፈልግ ብትሉ ቤተሰቦቻችሁ ምንድነው ሊሏችሁ የሚችለው? አይቻልም፣ ዓለም እንደዚህ አይደለም የምትሰራው። ለምን? እነሱ ያውቁታል፣ አይተውታል። ላይክ ዓለም እንደማትሰራ ያኛውን መንገድ ተጠቅመው አይተውታል፣ አያውቁም። ይሄ ማን ያስተማራቸው? ቤተሰቦቻቸው ማን ያስተማር? የሆነ አካል ማን ያስተማር? የሆነ አካል አይታወቅም መጨረሻው። ላይክ ለምንድነው ኖርማል ለመሆን የምንሞክረው? ኖርማል መሆን ባንፈልግስ፣ ኦርዲናሪ ህይወት ባንፈልግ ዓለም እንደዛ አሰራ ላይክ ዓለም እንደማትሰራ ማን ነገራቸው? በየኛው መንገድ ካልተከተልን ዓለም በዚህ መልኩ እንደማትሰራ ማን ነገራቸው? ቤተሰቦቻቸው ማን ነገራቸው? ሌላው ቤተሰቦቻቸው ይሄ ይሄዳል። መጨረሻ የማንን ታሪክ ነው የምናገኝ? የጦጣዎችን ታሪክ ማለት ነው። አናውቅም ምንም ነገር ላይ ግዴታ ሰው የሄደበትን መንገድ መከተል አለብን ማለት አይደለም። ቢካዝ ማህበረሰቡ የመጣበት ሶሳይቲ ካልቸሩ ማለት ነው የመጣበት መንገድ አለ፣ ኮንዲሽን ተደርጓል ሰው ማለት ነው። እነሱ ያደረጉት ነገር በሙሉ ትክክል ነው ማለት አይደለም። ቢካዝ ያኔ ጦጣዎች ማለት ነው ላይክ መሞከራቸውን ባያቆሙና ላይክ የመጨረሻው ቦታ ላይ ሄደው ሙዙን ለመውረድ ሞክሩ ይችሉ ነበር። ቢካዝ ያኛው ቀዝቃዛ ውሃ የሚደፋባቸው አቁሞ ነበር። ስለዚህ ማለት ነው ፊት ለማድረግ አትሞክሩ። ላይክ ምንም አያስፈልገን አረላችሁ መንገድ ለመሄድ አትሞክሩ። ኦኬ ቤተሰቦቻችሁ ማለት ነው በቃ ያጠፉትን ጥፋት አትድገሙ ለማለት ፈልጌ ነው። ዳቻላ ዘርተዋል። እሺ ሐሳቧንም ምሳሌዋንም ያቀረበችው ቀለል ባለ መልኩ ነው፣ በሚገባ መልኩ ነው። በአጠቃላይ ምን ለማለት ነው? በራሳችሁ መንገድ በራሳችሁ ወይ ነገሮችን እዩ። እንደ ጦጣዎቹ ሰው ባላችሁ በአንድ መንገድ ብቻ ነገሮችን እንዳታዩ፣ በራሳችሁ መንገድ ነገሮችን እዩ ነው ባጭሩ። የዛሬውን ቆይታ እንግዲህ በዚሁ እናጠናቅቃለን። ቆንጆ ጊዜ ቆንጆ ቆይታ ነበር ያሳለፍነው። በሚቀጥለው ባሪፍ ቪዲዮ እንገናኛለን ማለት ነው። ሰብስክራይብ ያላረጋችሁ ሰዎች አሁንም ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እንገናኛለን። ሰላማችሁ ባላችሁበት ይብዛ። ደህና ሁኑልኝ ባይ